إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. دنيا يمفتنينا يفتنا بوتانات كالله سبحانه وتعالى باروج مكاكل سكيتاما يهونو በዱንያው ላይ በአላህ ትእዛዝ ላይ በመስተካከል የሚጓዘው ነው። እርሳቸው አለይሂ ሰላቱ ወሰላም እንዲህ ብለዋል፣ ዱንያ ጣፋጭና ለምለም ናት፣ አላህም በውስጧ ምትኮች አድርጓቸዋል፣ እንዴት እንደምትሰሩም ይመለከታል። ስለዚህ ዱንያን ተጠንቀቁ፣ ሴቶችንም ተጠንቀቁ። የእስራኤል ልጆች የመጀመሪያ ፈተና በሴቶች ነበርና ሙስሊም እንደዘገቡት ነቢዩ አለይሂ ሰላቱ ወሰላም በዚህ ሐዲስ ውስጥ እንዴት እንደምትሰሩ ይመለከታል ማለታቸው ነቢዩ አለይሂ ሰላቱ ወሰላም በዱንያ ላይ ምትኮች አድርጓችኋልና እንዴት እንደምትሰሩ ይመለከታል። ይህ የሚያሳየው በሐዲሱ ላይ ጣፋጭና ለምለም ተብላ የተገለጸችው ዱንያ ጣፋጭ፣ ይህ ከጣዕም አንጻር ነው። ለምለም፣ ይህ ከእይታ አንጻር ነው። የዱንያ እይታዋ ውብ ነው፣ ጣዕሟም ጣፋጭ ነው። አላህ ስብሓንሁ ወተዓላ ሰዎችን ጣዕሟ ጣፋጭና እይታዋ ውብ በሆነችው በዚህች ዱንያ ላይ ምትኮች አድርጓቸዋል። እንዴት እንደሚሰሩ ይመለከታል። ይህች ዱንያ በቀልባቸው ላይ ምን አይነት ተጽዕኖ እንደሚኖራት። ብዙ ሰዎች ዱንያ በቀልባቸው ላይ ተጽዕኖ ታሳድርባቸዋለች። በምን? ምቀኝነት፣ ትዕቢት፣ ኩራት፣ እብሪት፣ ድንበር ማለፍ ወዘተ ተጽዕኖ ታደርግባቸዋለች። እንዴት እንደምትሰሩ ይመለከታል። ስለዚህ ዱንያን ተጠንቀቁ። ዱንያን ተጠንቀቁ ማለት እንዳትፈትናችሁና ዱንያ ለእናንተ ፈተና እንዳትሆን ተጠንቀቁ ማለት ነው። ለዚህም ነው ገንዘብ ፈላጊ በመፈለጉ ምንም ችግር የለበትም። ነገር ግን ገንዘቡ ለእርሱ ፈተና እንዳይሆን መጠንቀቅ አለበት። ገንዘቡ ለእርሱ ፈተና እንዳይሆን፣ በገንዘብ እንዳይፈተን መጠንቀቅ አለበት። ይህ ማስጠንቀቂያ ግልጽ ነው። ዱንያን ተጠንቀቁ ማለት እንዳትፈትናችሁ ነው። ምን ያክል ሰው መሰላችሁ ዱንያ ፈትነው ለተፈጠረለት ዓላማ እንዲያሳካው ለተደረገው ዓላማ እንዲዘናጋ ያደረገችው። ከዚያም ሞተ፣ ከዚህች ጠፊ ዱንያ ወጣ። ነገር ግን ከሷ ውጭ ሌላ ሐሳብ አልነበረውም። ከሷ ውጭ ሌላ ሐሳብ አልያዘውም። ለአኺራ ምንም ሐሳብ አልነበረውም። ለአኺራ ጉዳይም ትኩረት አልሰጠውም። በዱንያ ተፈትኗል። ከተፈተነ ደግሞ እነዚህ የተጠቀሱት በርካታ በሽታዎችና መሰሎቻቸው ይመጣሉ። ዱንያን ተጠንቀቁ ማለት ዱንያ ለእናንተ ፈተና እንዳትሆን ተጠንቀቁ ማለት ነው። ገንዘብን መፈለግ፣ ማግኘትና መሰብሰብ ምንም ችግር የለበትም በተፈቀደ መንገድ ከሆነ። በዚህ ምንም ችግር የለበትም በአንድ ሰው እጅ ገንዘብ ቢበዛም እንኳ። ነገር ግን ትልቁ ችግርና ትልቁ ጥፋት ይህ ገንዘብ ባለቤቱ የሚፈትንበት ፈተና መሆኑ ነው። አዎ ኢማም ኢብኑል ቀይም ረሂመሁላህ እንዲህ ብለዋል፣ ለአኺራ ያለው ፍላጎት የሚሟላው በዱንያ ዙህድ ወይም ቸልተኝነት በማድረግ ብቻ ነው። በዱንያ ላይ ዙህድም የሚስተካከለው ከሁለት ትክክለኛ እይታዎች በኋላ ብቻ ነው። አሁን ቀጣዩ ንግግር በዱንያና በእርሷ የመፈተን ጉዳይ ላይ ነፍሶቻችንን እንዴት እናክማለን? ነፍሶች በዱንያ የመፈተን ጉዳይ ላይ እንዴት ይታከማሉ? ምክንያቱም አሁን በዚህ ምዕራፍ የነፍስ ሕክምና ምዕራፍ ውስጥ ደረጃ በደረጃ እየሄድን ነው። ይህች ኡማ ህዝቦችን ያጠቁ በሽታዎች እንደሚያጠቋት አውቀናል። እነሱም ቀልብን የሚያበላሹና የሚያጠፉ የቀልብ በሽታዎች ናቸው። ከሐዲሶቹ እንደተረዳነው
እነዚህ በሽታዎች ሁሉ ምክንያት አላቸው። እሱም በዱንያ መፈተን ነው። ማስረጃውም በዒሳ ዓለይሂ ሰላም ዘመን ዱንያ ስትበዛና በሁሉም ሰዎች እጅ ስትሆን በመካከላቸው ምቀኝነት አይኖርም። ምቀኝነት አሁን ከምን ጋር ይያያዛል? ከመበላለጥ ጋር። ይህ ድሃ ነው፣ ያ ደግሞ ሀብታም ነው። ይህ ልዩነት በደካማ ነፍስ ውስጥ ምቀኝነትን ያነሳሳል፣ ድንበር ማለፍን ያነሳሳል። በሀብታሙ ዘንድ ደግሞ ትዕቢትን፣ ኩራትንና እብሪትን ያነሳሳል። ግን በመጨረሻው ዘመን ሲመጣና ገንዘብ በሁሉም እጅ የተትረፈረፈ ሲሆን ይህ ሁሉ ይጠፋል። ስለዚህ አንድ ሰው በእነዚህ አጥፊ የቀልብ በሽታዎች ውስጥ እንዳይወድቅ ከዱንያ ጋር በሚኖረው ግንኙነት ላይ እይታ ሊኖረው ይገባል። ለዚህ ምን ይረዳል? የሚከተለውን የኢማም ኢብኑል ቀይም ረሂመሁላህ ንግግር አስተውል። እርሳቸው ቀልቦችን በማከም ረገድ ከፍተኛና ጥልቅ እንክብካቤ ከሚያደርጉ ሐኪሞች መካከል ናቸው። ለዚህም ነው በዚህ ትምህርት ውስጥ ካሉት ብዙ ማብራሪያዎች አብዛኞቹ ከኢብኑል ቀይም የተወሰዱት። ምክንያቱም በዚህ ምዕራፍ የቀልቦች ሕክምናና የበሽታዎቻቸው ሕክምና ምዕራፍ ውስጥ በጣም ታላቅ ንግግር አላቸው። እርሳቸው ረሂመሁላህ እንዲህ ብለዋል። ለአኺራ ያለው ፍላጎት የሚሟላው በዱንያ ዙህድ ወይም ቸልተኝነት በማድረግ ብቻ ነው። በዱንያ ላይ ዙህድም የሚስተካከለው ከሁለት ትክክለኛ እይታዎች በኋላ ብቻ ነው። አንደኛው እይታ ዱንያንና የፈጣን መጥፋቷን፣ መውደሟን፣ መበስበሷን፣ ጉድለቷንና ውርደቷን መመልከት እንዲሁም በእርሷ ላይ ያለው ፉክክርና ጉጉት የሚያስከትለውን ህመም፣ በውስጧ ያለውን መከራ፣ ጭንቀትና ችግር እና መጨረሻውን መጥፋትና መቋረጥ መሆኑን መመልከት። ይህ ሁሉ ከሚያስከትለው ጸጸትና ሐዘን ጋር ነው። ስለዚህ ፈላጊዋ ከማግኘቱ በፊት ከሐሳብ አይላቀቅም። ባገኛት ጊዜም ሐሳብ አለ፣ ካጣት በኋላም ሐዘንና ጸጸት አለ። ይህ አንዱ እይታ ነው። ሁለተኛው እይታ አኺራንና መምጣቷን፣ በእርግጠኝነት መከሰቷን፣ ዘላለማዊነቷንና ቋሚነቷን፣ በውስጧ ያለውን የመልካም ነገሮችና የደስታዎች ክብር እንዲሁም በዚያና እዚህ ባለው መካከል ያለውን ልዩነት መመልከት ነው። እሷም አላህ ስብሓነሁ ወተዓላ እንዳለው ነው፣ አኺራ የተሻለችና ዘውታሪ ናት። እሷ የሙሉእና ዘውታሪ የሆኑ መልካም ነገሮች አገር ናት። ይህች ዱንያ ደግሞ ጎዶሎ፣ ተቋራጭና ጠፊ የሆኑ ህልሞች ናት። እነዚህ ሁለት እይታዎች ሲሟሉለት አእምሮ የሚፈልገውን ነገር ይመርጣል። ዙህድ በሚጠይቀው ነገርም ዙህድ ያደርጋል። ይህን የመሰለ ትርጉም በሌላ ቦታ ጠቅሶ ሶስተኛ ነገር ጨመረበት። እንዲህም አለ፣ ይህን ዙህድ ትክክለኛ የሚያደርጉት ሶስት ነገሮች ናቸው። አንደኛው ባሪያው እሷ ወይም ዱንያ ጠፊ፣ ጥላና ጊዜያዊ ህልም መሆኗን ማወቁ ነው። እንዲሁም አላህ ስብሓነሁ ወተዓላ ስለ እርሷ እንዳለው ነው፣ እወቁ የቅርቢቱ ህይወት ጨዋታና ዛዛታ፣ ጌጥም፣ በመካከላችሁ መፎካከርም፣ በገንዘቦችና በልጆችም መብዛት መፎካከርም ብቻ ናት። እርሷ ዘንቦ ካፊሮችን አዝመራው እንደሚያስደስታቸው ከዚያም እንደሚደርቅና ገረጣ ሆኖ እንደምታየው ከዚያም ደረቅ ፍርፋሪ እንደሚሆን እት ቢጤ ናት። አላህ ስብሓነሁ ወተዓላ እንዲህ አለ፣ የቅርቢቱ ህይወት ምሳሌ ከሰማይ እንዳወረድነው ውሃ ቢጤ ነው። በእርሱም ሰዎቹና እንስሳዎች ከሚበሉት የምድር በቃይ ተቀላቀለበት። ምድርም ጌጧን በያዘችና ባጌጠች ጊዜ ባለቤቶቿም በእርሷ ላይ ታዮች መሆናቸውን ባሰቡ ጊዜ ትእዛዛችን በሌሊት ወይም በቀን ይመጣባታል። ትላንት እንዳልነበረችም የተጨደች እናደርጋታለን። እንደዚሁ ለሚያስተነትኑ ህዝቦች አንቀጾችን እንገልጻለን። አላህ ስብሓንሁ ወተዓላ በሌላም አያ እንዲህ ይላል፣ ለእነርሱም የቅርቢቱን ህይወት ምሳሌ ግለጽላቸው፣ ከሰማይ እንዳወረድነው ውሃ ቢጤ ናት። በእርሱም የምድር በቃይ ተቀላቀለበት። ወዲያውም ነፋሶች የምትበታትነው ደረቅ ፍርፋሪ ሆነ። አላህም በነገሩ ሁሉ ላይ ቻይ ነው። አላህ ስብሓንሁ ወተዓላ የማታለያ መጠቀሚያ ብሎ ሰይሟታል።
በእርሷ ከመታለልም ከልክሏል። በእርሷ የተታለሉትንም መጥፎ ፍጻሜ ነግሮናል። በእርሷ የወደዱትንና የተረጋጉትንም አውግዟል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ እኔና ዱንያ ምን አገናኘን? እኔ እኮ በዛፍ ጥላ ስር አርፎ ከዚያም ሄዶ የተዋት ተጓዥ ቢጤ ነኝ። በሙስነድ ውስጥ ከነቢዩ ዓለይሂ ሰላቱ ወሰላም የተላለፈ ሐዲስ ትርጉሙ እንዲህ ነው፣ አላህ የአደም ልጅን ምግብና ከእርሱ የሚወጣውን ነገር ለዱንያ ምሳሌ አድርጓል። እርሱ ምግቡን ቢያጣፍጠውና ጨው ቢያደርግበትም መጨረሻው ምን እንደሚሆን ይመልከት። በሷ የተታለለና የተረጋጋ ዝቅተኛ ፍላጎት፣ ትንሽ አእምሮና ውርደት ያለው ሰው እንጂ ሌላ አይደለም። ሁለተኛው እይታ ደግሞ ከእርሷ በኋላ ከእርሷ የበለጠ ክብርና ታላቅ ደረጃ ያላት አገር መኖሯን ማወቁ ነው። እርሷም የዘላለም አገር ናት። የእርሷ ንጥጥር ወደ አኺራ ልክ ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ነው። በአላህ እምላለው የዱንያ በአኺራ ውስጥ ያለው ንጥጥር አንዳችሁ ጣቱን በባህር ውስጥ ነክሮ በምን እንደሚመለስ ከማየት ጋር ይመሳሰላል። በእርሷ ዙህድ የሚያደርግ ሰው በእጁ የውሸት ዲርሃም ያለውና ይህን ጣለውና በምትኩ 100,000 ዲናር ይሰጣል የተባለ ሰው ቢጤ ነው። ይህን ምንዳ ተስፋ አድርጎ ከእጁ ይጥለዋል። በእርሷ ዙህድ ያደረገው ከእርሷ የበለጠ ታላቅ በሆነው ነገር ላይ ፍላጎቱ ሙሉ ስለሆነ ነው። ሶስተኛው በእርሷ ላይ የሚያደርገው ዙህድ ከተጻፈለት ነገር ምንም እንደማይከለክለው ማወቁ ነው። እንዲሁም በእርሷ ላይ ያለው ጉጉት ያልተወሰነለትን ነገር እንደማያመጣለት ማወቁ ነው። ይህን ሲያውቅና እርግጠኛ የሆነ እውቀት ሲኖረው በእርሷ ላይ ዙህድ ማድረግ ይቀለዋል። ይህን ሲያውቅና ልቡ ሲረካ ከእርሷ የተወሰነለት እንደሚመጣው ሲያውቅ ጉጉቱ፣ ድካሙና ጥረቱ ሁሉ ከንቱ ይሆናል። አስተዋይ ሰው ለነፍሱ ይህን አይፈቅድም። እነዚህ ሶስቱ ነገሮች ለባሪያው በእርሷ ላይ ዙህድ ማድረግን ያቀሉለታል፣ በእርሱም ቦታ ላይ እግሩን ያጸኑለታል። አላህ ለሚሻው ሰው ስኬትን የሚሰጥ ነው። አላህ ስብሓንሁ ወተዓላ የሁላችንንም ቀልቦች ያስተካክልልን፣ ወደ እርሱም ቀጥተኛውን መንገድ ይብራል፣ ከቀልብ በሽታዎችና ህመሞች ይጠብቀን፣ በእውነትና በቅን መንገድ ላይ ይሰብስበን። እርሱ ሰሚ ቅርብና ተቀባይ ነውና። አላህ ስብሓንሁ ወተዓላ ከፈተና ሁሉ ይጠብቀን። اللهم أحسن خاتمتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم اجعل كل همنا الآخرة برحمتك يا أرحم الراحمين. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم يا مقلب القلوب ثبت قلوبنا على دينك. اللهم ارحمنا وارحم موتانا وموتى المسلمين. اللهم اجعل قبورنا رياضا من رياض الجنان ولا تجعلها حفرا من حفر النيران برحمتك يا أرحم الراحمين. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.